ሰላም የተከበራችሁ የማራናታ ቲዩብ ቤተሰቦች ይህ ዘወትር ዕለታዊና ወቅታዊ የሆኑ ጉዳዮችን እያነሳን የምንዳስስበትና ትንታኔ የምንሰጥበት ቻናላችን ነው። ታዲያ እናንተም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዘናችኋል። ማራናታ ጌታ ሆይ ቶሎና በሀገራችን ብሎም በዓለማችን ላይ እየደረሱ ያሉ የሴት ልጆች ጥቃት ብዙም መንግስታት ትኩረት የሰጡበት ጉዳይ አይመስልም። ይህም የሚያመለክተው ሀያላን ሀገራት በሴቶች ላይ እየደረሱ ላሉ ጥቃቶች የሚሰጡት ውሳኔ አጥጋቢና የሚያርም ባለመሆኑ ምክንያት ጥቃቱ እንኳን በአደባባይም ብሎም በማህበራዊ ሚዲያ ላይ እያሉ እንኳን ያለምንም ፍርሃት ሲያሰቃዩአቸውና ሲገድሏቸው ይስተዋላል። ታዲያ በሰሞኑም የታየው ክስተት ይህንን ያረጋግጥልናል። Live entonces የ23 ዓመቷ ተጽዕኖ ፈጣሪ የሆነችው ቫሌሪያ ማርኬዝ ያጋጠማት ክስተት እጅግ አሳዛኝና አጸያፊ ነው። ግንቦት 14 9ኛ ወር 2025 በሜክሲኮ በሚገኘው ዛፓፓር የሴቶች የውበት ሳሎን ውስጥ ከ7000 በላይ የቲክቶክ ተከታዮቿ ባሉበት ከ3 ጊዜ በላይ ተመታዛው ህይወቷ ሊያልፍ ችሏል። Después mañana no creo que les grabe live, entonces va a ser otro día. ቫሌሪያ ማርኬዝ በእለቱ ከላይቭ ልትወጣ እንደሆነና እንደደበራት ለጓደኛዋ ብትናገርም አትውጪ ትንሽ ቆይ በማለት የሚያነቃቃትን ለስላሳ መጠጥ ታቀርብላታለች። ታዲያ ቫሌሪያም ተስማምታ ትቆያለች። በዛችው ቅስፈት ነበር ታዲያ ገዳዩ ከፊት ለፊቷ ቆሞ ስምሽ ማን ነው በማለት ይጠይቃታል። እሷም ያለምንም ድንጋጤ ቫሌሪያ ብላ ትመልስለታለች። ወዲያውም ሆዷን ልቧንና ጭንቅላቷን በመተኮስ በገዛ ጸጉር ቤቷና ላይቭ ላይ ባሉ ተከታታዮቿ ፊት እዛው ይገላታል። ብዙዎች በፍቅረኛዋ የተላከ ቅጥረ ነፍሰ ገዳይ ነው ቢሉም ነገር ግን እስካሁን የተያያዘ ወንጀለኛም ሆነ የተረጋገጠ ነገር እንደሌለ የሜክሲኮ ፖሊስ ገልጿል። የዚችን ወጣት ህልፈተ ህይወት ብዙዎችን አሳዝኗል፣ አስቆጥቷልም። መንግስት ገዳዩንም ሆነ አስገዳዩን ይዞ ለፍርድ ማቅረብ አለበት፣ ቅጣቱም እስካሁን ከነበረው በላይ አስተማሪ ሊሆን ይገባል ሲሉም ተናግረዋል። ታዲያ የዝግጅት ክፍላችንም በሴት ልጆች ላይም ሆነ በሰው ልጅ ላይ የሚደርሰውን ጥቃት በአጽንኦት ይቃወማል። የቫሌሪያ ጉዳይ በህግ ልባት ያልተገኘለት ሲሆን ገዳዩ ሲያዝ ተከታትለን ለእናንተ የምናቀርብ ይሆናል። ነገሮቻችንን በንዴት ከመወሰን በፊት ቆም ብለን ማሰብ ይገባል እያለን የዛሬውን ጉዳያችንን አበቃን። ውድ ተከታታዮቻችን በተከታታይ የምንለቃቸው ቪዲዮዎች እንዲደርሱት ላይክ፣ ሼር እና ሰብስክራይብ እያደረጉ ቤተሰብ እንዲሆኑም ጋብዘኖታል። ቸር ሰንብት። እስኪ እዚህ ውስጥ እኔ ላይ ጁን የጫነ ኦርቶዶክስ ያለው አሁን አይደለም ብለ ማን ነበረ መጥቶ ሹካለኝ? ማንም ቀናተኛ ነኝ። እግዚአብሔር ምስክሬ ነው። በጣም ነው መወደው ተዋህዶን። ለዛ ነው የወጣትነት ዘመኔን አላቀውም። እኔ ሶደሬ፣ እኔ ላንጋኖ፣ ሌላውን አላቀውም። ገጠር ለገጠር ይሄን ወንጌል ይዤ በየመቃብር ቤቱ እየተኛ እውነት ነው ብዬ ባመንኩበት የህይወት ስርዓት 2 ወር 3 ወር ከአዲስ አበባ ወጥተን አንገባም። እውነትን እፈልጋለሁ። እኔ ማንም አልሰብክም። ለዛም ፊት ለፊት ተገናኘን። እግዚአብሔር ምስክሬ ነው የምላችሁ። ወደፊት ይሄን በተመለከተ እኔ ሌላ ምስክርነት ስላለኝ አሁን ለዚህ አይደለም የወጣሁት። እኔ ምንድነው ሚስጥሩ? ተበድሎ ነው ወይ በጋሻ የወጣው ምናምን? ማንም አልበደለኝ። እኔ ጠራኝ ኢየሱስ። ይኸውላችሁ ሲጠራኝ የወርቅ ዙፋን ላይ ተቀምጦ አይደለም የጠራኝ። ይሄው በእግዚአብሔር ሕዝብና በሱ ፊት ቆሜ ነው ማውራችሁ።
የሆነ የጦር ጀነራል መስሎ አይደለም የጠራኝ መስቀል ላይ እንዴት እንደተቸነከረ እንደቆሰለ ምንድነው የሰቀሉት? ይሄ በስዕል የተገለጠልን ውሸት ነው። ምንድነው የሰቀሉት እላለሁ። አይሁድ ምንድነው የሰቀሉት? በድብደባ አይኑ ጠፍቷል። በጠፋው አይኑ እንደተሰቀለ እኔን ያየኛል። በራእይ ነው ማየው። ይሄን ያየኛል። ዝም ብሎ ያየኛል። አይናገርም እና ወደ እኔም አይልም። ዝም ብሎ ነው የሚያየኝ። ያየኛል እሱ። እና ይሄ የሆነው የዛሬ 7 ዓመት ነው። ልክ 7 ዓመቱ ነው። 7 ዓመት ነው። ረጅም ሰዓት ነው። ራእዩ የትላንትና ማታ ያህል ነው ትዝ የሚለኝ። በፍጹም ከአይምሮ አይጠፋ። በዛን ጊዜ ዝም ብሎ ነው እኔ በዛው ቀጥል የሚለኝ መስሎኝ ነበረ። ይሄን ካየው በኋላ በዛው ቀጠልኩ። ወጥቼ አውስትራሊያ ሄድኩ ለአገልግሎት። ወጥቼ እዚህም ኢትዮጵያ ውስጥ አንዳንድ ቦታዎች ላይ ሄድኩኝ። ግን ያን ነገር አይቻለሁ። ከዛ በኋላ እንደ ድሮ መሆን አቃተኝ። እንደ ድሮ ኖርማል ሆኖ መስበክ 1 ሰዓት 2 ሰዓት ለመስበክ አቃተኝ። ገና አፌን ስከፍት የሚመጣው ያ ችንካር ነው። የሚመጣው ያ ብርሃን ነው። እውነቴን ነው የምላችሁ። ብዙዎቻችሁ አይታችሁት ሊሆን ይችላል። ዝም ማንም አውርቶ እኔን ሊቀይረኝ አልቻለው። ማንም ሰብኮ እኔን ሊቀይረኝ አልቻለው። እንደ በግ ዝም ብሎ የቀየረኝ እሱ ብቻ ነው ክርስቶስ። በቃ ይሄው ነው። አሁን በሚዲያ የምትሰሙ የተዋህዶ አባቶች የምትሆኑ ወንድሞች እህቶች ዛሬ ነው የተነፈስኩት። በሚዲያ ማውርቻ አላቅም። እኔ ምክንያት የለኝም። ሰው ስለገፋኝ እኔ ተቃዋሚ ስለተነሳ አይደለም ከዛ የወጣሁት። በቃ ይሄን አይቼ ነው። በቃ ምንም ማድረግ አልቻልኩም። በቃ ያጠቃኝም የለም። በቃ ነፃ ናቸው። ምናልባት በዛ ቤት ያሉ ወንድሞች አንዳንዴ ወይ መጽሐፍ የሚጽፉ መጽሔት ወይ ደግሞ ሚዲያ ላይ የሆነ ነገር ስሜን እያነሱ የሚያወሩ እነሱ አይደሉም። እነሱ ነፃ ናቸው። እግዚአብሔር ምስክሬ ነው። ጌታ ተናግሮኛል። እነሱ አይደሉም። ሰይጣንም አይደለም እኔን ያስወጣኝ። እኔን የጠራኝ የናዝሬቱ ኢየሱስ ብቻ ነው። ከዚህ የተሻለ እድል ስለሌለ ነው የማወራው። ውስጤ የሚንቀለቀል እሳት አለ። የሚነድ እሳት አለ። በክርስቶስ ኢየሱስ ፍቅር የነደድኩ ነው። ይሄው 7 ዓመት